ሰላም ጤና ይስጥልን ውድ የቻናላችን ተከታዮች እንዴት አላችሁ እያል ዩቲዩብ ቻናል በኦንላይን በማስተማር ላይ ይገኛል። የምናስተምረው አማርኛ፣ እንግሊዘኛ፣ ሂሳብ እና እንዲሁም ሌሎችን የትምህርት አይነቶች ሲሆን በየትኛውም ሀገር ሆናችሁ በኦንላይን መማር መከታተል የምትፈልጉ ታች ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በዋትስአፕ፣ በቴሌግራም ሃሎ ይበሉን፣ ይደውሉልን፣ መማር መከታተል ይችላሉ። እሺ ውድ የቻናላችን ተከታታዮች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛያል። ዛሬ ደግሞ ይዘንላችሁ የመጣነ የእንግሊዘኛና የአማርኛ ፊደላትን በእንግሊዘኛ የአማርኛ ፊደል ሆኖ ነገር ግን ሀሁን እንዴት ነው እንደ ሀ እንደ ለ እንደ የ እያንዳንዳቸው የ እንደማን ትነበባለች፣ ነ እንደማን ትነበባለች የሚለውን ይሆናል ይዘንላችሁ የመጣነ። ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሳብስክራይብ እያደረጋችሁ መማር ለሚፈልጉ አድርሱልን። ማንኛውንም የትምህርት አይነት መማር ለሚፈልጉ አድርሱልን። በኦንላይን በአጭር ጊዜ አቀላጥፈን ማንበብ መጻፍ እንፈልጋለን ለምትሉ ደግሞ ከታች ባለው ስልክ በቴሌግራም፣ በኢሞ፣ በዋትስአፕ በማንኛውም በምትፈልጉት ሶሻል ሚዲያ ደውሉልን። ወደ ቪዲዮአችን ስንገባ የ ዩ ይ ያ የ ይ ዮ የ ዩ ይ ያ የ ይ ዮ። እሺ እንደ የምትነበብ ዋይ ናት። ዋይ ማን ብለን ነው የምናነባት? የ ብለን ለማንበብ ዋይ ኢ የ ዋይ ኢ የ ዋይ ዩ ዩ ዋይ ዩ ዩ ዋይ አይ ይ ይ ይ ዋይ ኤ ያ ዋይ ኤ ያ ዋይ አይ ኢ ዋይ አይ ኢ ዬ ዋይ ይ ወይን ብቻዋን ማን ብለን ነው የምናነባት? ይ ይ ዋይ ኦ ዮ ዋይ ኦ ዮ። ስለዚህ ይህን ስናነባው ማን ብለን እናነባዋለን ማለት ነው? የ ዩ ይ ያ የ ይ ዮ የ ዩ ይ ያ የ ይ ዮ። እሺ እቺ ደግሞ ማነች? ነ ነች። ነ ነ ኑ ኒ ና ኔ ን ኖ። እሺ ይሄ አማርኛውን ወይም ደግሞ አማርኛውን ሀሁ የምትፈልጉ አማርኛውን የሻኛውን እንደምትችሉት እያነበባችሁ አንዱን ካወቃችሁት አንዱን አመሳስላችሁ ምን ማለት ማወቅ ትችላላችሁ ማለት ነው። ነ ኑ ኒ ና ኔ ን ኖ። እሺ እንደ ነ የምትነበብ ማናት ማትቀያየር? ከዚህኛው እንደ የምትነበብ ማትቀያየር ማናት? ዋይ ነች። እንደ ነ የምትነበብ ደግሞ ማነች? ኤን ነች። ኤን ኤን ኢ ነ ነ ኤንን ከኢ ጋር ስናነበው ሚል ድምፅ ስላለው ነ ይኸው ነ። ኤን ዩ ኑ ኤን ዩ ኑ ኤን አይ ኒ ኤን አይ ኒ ኤን ኤ ና ኤ አ ሚል ድምፅ ስላላት ማለት ነው። ና ና ኤን አይ ኢ ኔ ኔ ኤን አይ ኢ ኔ ኤን ን ኤንን ብቻ ማን ብለን እናነባታለን? ን ብለን ኤንን ን ኤን ኦ ኖ ኤን ኦ ኖ። ስለዚህ ስናነበው ማን ብለን እናነባዋለን? ነ ኑ ኒ ና ኔ ን ኖ ኖ። ይኸው አሁን እደግማለሁ። ነ ኑ ኒ ና ኔ ን ኖ
ይችን የአማርኛዋን አንዷን ፊደል ኔ የምትለዋን ለመጻፍ እነዚህ ሶስቶችን በአንድ ላይ ስንጽፋቸው ነው ኔ ተብሎ የሚነበበው ማለት ነው። ማን ተብሎ የሚነበበው? ኔ ተብሎ የሚነበበው NIE ሶስቱን በአንድ ላይ ምን ስንለው ስንጽፈው ነው ማለት ነው። ስንጽፈው እሺ ኘ ኙ ኚ ኛ ኜ ኝ ኞ እስቲ ኘ ኙ ኚ ኛ ኜ ኝ ኞ። እሺ ከዚህ ደግሞ እንደ ኘ በቋሚነት የምትነበብ ማትቀያየር ጂኤን አትቀያየርም። ሌሎች ኢም ዩም እንደ አናባቢ ቀያየራሉ ማለት ነው። ስለዚህ GNE ኘ GNE ኘ GNU ኙ GNU ኙ GNI ኚ። እስካሁን ድረስ የምናየው የመጀመሪያ ፊደሎች አልተቀያየሩም ማለት ነው። የሚቀያየሩ ምኖች ናቸው? አናባቢዎች GNI ኚ GNA ኛ ኛ አ የሚል ድምፅ አላት ማለት ነው። የማን የኤ ኛ። እሺ GNIE እነዚህ አራቱ ፊደሎች እንደማን እንደ ኘ እናነባዋለን። GNIE ኘ ኘ። GN ስድስተኛ ፊደሎች ምንድን ናቸው? አናባቢ የላቸውም። ምን የላቸውም? አናባቢ። ስለዚህ GN ኚ ብለን እናነባዋለን። GNO ኞ GNO ኞ ብለን ምን እንለዋለን? እናነባዋለን ማለት ነው። እናነባዋለን። እቺ ደግሞ አነች አ የአ ሁሎችም ምንድን ናቸው? አናባቢ ፊደሎች ናቸው ማለት ነው። ወይም ደግሞ አናባቢ ሌተሮች ናቸው። አ ኡ ኢ አ ኤ እ ኦ ይኸው አ ኡ ኢ አ ኤ እ ኦ። ስለዚህ እነዚህ አናባቢዎችን ስናነብ እንደ አ የምትነበብ ማነች? ኤ ነች። ኤ አ። እንደ ኡ የምትነበብ ደግሞ ዩ ነች። ኡ ዩ። እንደ ኡም እንደ ዩ ብዙ አይነት ድምፅ ነው ያላት ማለት ነው። ስለዚህ ኡ ብለን እናነባዋታለን። እንደ ኢ የምትነበብ ደግሞ ማናት? አይ። እንደ ኢ አይ። እንደ አ የምትነበብ ደግሞ ከመጀመሪያው ጋር ተመሳሳይ ኤ ነች። ስንተኛው? አራተኛው ማለት ነው። አራተኛው። አምስተኛው ደግሞ ኤ ኤ ኤ ብለን የምናነበው ማንን ነው? ኢ ነው። ኢ ኢ እንደ እቺ አብዛኛው እንደ አናባቢዎች ናት። ተመሳሳይ እንደዚህ ማለት ነው። እቺ ደግሞ ኦ ኦ ኦን ኦ ብለን እናነባታለን ማለት ነው። እቺ ደግሞ ማነች? ከ ኩ ኪ ካ ኬ ክ ኮ ከ ኩ ኪ ካ ኬ ክ ኮ። እሺ ይኸው እንደ ከምትነበብ ማነች? ኬ ነች። ኬ ኬ ኢ ከ ኬ ዩ ኩ ኬ አይ ኪ ኬ ኤ ካ ኬ አይ ኢ ኬ ኬ ክ ብቻዋን ኬን ክ ብለን እናነባታለን። ኬ ኦ ኮ ኬ ኦ ኮ። ስለዚህ ይህን ስናነበው ከ ኩ ኪ ካ ኬ ክ ኮ። እሺ እቺ ደግሞ ማነች? ወ ነች። ወ ው ዊ ዋ ዌ ው ዎ። እሺ እንደ ወ ደግሞ በቋሚነት የምትነበብ ማነች? ደብሊው ነች። ደብሊው። ሌሎች ይቀያየራሉ ማለት ነው።
ደብሊው ኢ ወ ደብሊው ዩ ው ው ደብሊው አይ ዌ ዌ ደብሊው ኤ ዋ ዋ ደብሊው ኤ ዋ ደብሊው አይ ኢ ዌ ደብሊው አይ ኢ ዌ ው እንደ ስድስተኛ ፊደል ደግሞ ደብሊው ስድስተኛ ፊደሎች አናባቢ ምን ብለናል? የላቸውም። ስለዚህ ምን ብለን እናነባዋለን? ው ደብሊው ኦ ሲሆን ደግሞ ወ ብለን እናነባዋለን። ኦ ብለን እናነባዋለን። ስለዚህ ይህን ስናነባው ወ ው ዊ ዋ ዌ ው ዎ። ደግሜ ያነባዋለሁ። ወ ው ዊ ዋ ዌ ው ዎ። እንደዚህ እያደረጋችሁ እያጻፋችሁ እያነበባችሁ መለማመድ ትችላላችሁ ማለት ነው። ለዛሬ ይዘንላችሁ የመጣን ቪዲዮ ይህን ይመስላል። በሌላ ቪዲዮ እስከምንገናኝ ድረስ በኦንላይን ደውለን በአጭር ጊዜ መማር አቀላጥፈን ማንበብ መጻፍ እንፈልጋለን ለምትሉ ከታች ባለው ስልክ ቪዲዮ ስር ባስቀመጥነው ስልክ ደውሉልን። በማንኛውም ሶሻል ሚዲያ መደወል ትችላላችሁ። በአጭር ጊዜ የምትፈልጉትን ትምህርት አቀላጥፋችሁ ማንበብ መጻፍ መናገር ትችላላችሁ ማለት ነው። ለዛሬ ይዘንላችሁ የመጣን ይህን ይመስላል። መልካም ጊዜ